እጅግ በጣም ያሳዝናል፣ ያሳፍራል። እዩ እንግዲህ ከብሩክም ከሀይሚም ህይወት መራቅ መውጣት አልቻለችም። አሁን ላይ እነሱን በሆነ አጋጣሚ ለመጉዳት በሆነ አጋጣሚ ደግሞ የሆነ ነገር ለማድረግ ነው እያሰበች እያቀደች የምትገኘው። አሁንም እንግዲህ አፏን ዘግታ አልተቀመጠችም። ለስንት ወራቶች ማለት ይቻላል የሱን ስም እያነሳች ስሙን እያጠፋች በጣም ብዙ ነገሮችን ስታወራበት ነበረ። በጣም ከሚባለው በላይ ኢቭን ሀይሚን ራሱ ከሱ እንድትርቅ በቃ እንደማይሆናት ለሷ በቃ እስከ መጨረሻው እንደማይዛለቁ ነግሬሻለሁ እያለች ከባድ ማስጠንቀቂያ እየላከችላት ነበር። ባጭሩ የሀይሚና የብሩክን ደስታ ማየት ከማይፈልጉ በጣም አስመሳይና አስቀያሚ ሰዎች መሀል አንዷ ነች። አሁንም እንግዲህ እዩ ከዚህ በፊት አይተናል። በእውነት ለመናገር ገንዘብ ያላቸው ሰዎች በገንዘብ ሀይሚንና ብሩክን ለማለየት ታቅዶ እየተሰራ ነበረ። እግዚአብሔር ስለሆነ ጠባቂያቸው፣ እግዚአብሔር ስለሆነ ያገናኛቸው ከዛ ነገር ውስጥ ወጥተው አሁን የደረሱበት ደረጃ ላይ ደርሰዋልና እዩም እንግዲህ አሁን ላይ የማትፈነቅለው ድንጋይ እንደሌላት ነው እየተናገረች የምትገኘው። ብሩክን ለማዋረድ በጣም እንደጓጓች እንዲሁም ደግሞ ሀይሚንም ብዙ ነገሮችን እያለች ትገኛለች። በአጭሩ ለብሩክ እንግዲህ ከበድ ያለ ማስጠንቀቂያ እልካለች። ብቻ በጣም የሚያስጠላ ነው። ለሱ ብቻ ሳይሆን እኛ ከተመልካቾች ጋርም ከባድ እልህ ውስጥ ተጋብታለች። መጨረሻው እንደው እግዚአብሔር አምላክ አንድ በጣም የፈራሁት ነገር አለ፣ አልዋሻችሁም። እግዚአብሔር ምስክሬን እንደው መልካም ነገር ይግጠማቸው። እኔ በምን እጽናናለሁ መሰላችሁ? ሀይሚና ብሩክ አይለያዩም ብዬ ስለማምን እግዚአብሔርን ያገናኛቸው ብዬ ስለማምን በዛ ጽናናለሁ። ግን እመኑኝ እዩ እንኳን አይደለም ቡታጅራ ድረስ ሂደውላት ይቅርና አዲስ አበባ መጥቼ ብዙ ነገር አደርጋለሁ በዚህ ሳምንት ውስጥ መፍትሄ ካልሰጠኸኝ ውጤቱን ካልተከታተልክ አዲስ አበባ ከመጣው የማይሆን ነገር ነው የማደርገው፣ ብዙ ነገሮችን አደርጋለሁ ብላ እንግዲህ ለብሩክ መልእክት ልካለት ነበረ። ያንን ምክንያት በማድረግም እንደገና ደግሞ ሌላም ፕሮግራም ስላላቸው እንግዲህ ሀይሚና ብሩክ ተያይዘው ቡታጅራ ገብተዋል። እች ልጅ አዲስ አበባ መጥቼ ከባድ ችግር እፈጥራለሁ፣ ከባድ ነገር አደርጋለሁ እያለች ስትዝት የነበረች ልጅ ቡታጅራ ሀገሯ ላይ ደግሞ በእርግጥ የሀይሚም የብሩክም ሀገር ነው፣ ግን ደግሞ እዛ ላይ ሆና ደግሞ ምንም ችግር አትፈጥርም ለሚለው ነገር እግዚአብሔርን ነው ምላችሁ ታያላችሁ። በጣም መርዝ ስለሆነች እባብ ነች። እባብ ሲነድፋችሁ ነው የሚታወቀው፣ ውስጡን ሲሄድ አታዩትም። እና ሀይሚንና ብሩክን ለመጉዳት የማታደርገው ነገር የለም። በዲኤንኤው እንግዲህ 100% የሱ ልጅ እንደሆነች ነው እርግጠኛ ሆና አሁንም እየተናገረች የምትገኘው። እውነታዬ ይውጣልኝ ከዛ በኋላም የራሴን ህይወት መኖር ፈልጋለሁ ነው እያለች የምትገኘው። ሌላኛው ደግሞ ቢኒ እንግዲህ ያዘባት ፋይል አለ። ያም ፋይል ለብሩክ ስጠው እያላችሁ ነው ያላችሁት። ስለዛ ፋይል ብሩክ የሚመለከተው ነገር የለም ብላለች። ግን ይሄ ፋይል ቢወጣባት በጣም አደገኛ ነገር እንደሚገጥማት፣ በጣም በህይወቷ ላይ ከባድ ችግር ይፈጥርብኛል፣ ግን ደግሞ ቢኒ ስለሚወደኝ ይሄን ነገር አያደርግም ብላለች። እና አንቺ የብሩክን ፋይል አወጣለሁ እያልሽ መከራውን እንዲህ ያበላሽው ለብሩክ ያላዘንሽ የምሬን ነው ምልሽ። ቢኒም የፈለገ ቢወድሽ ቢያፈቅርሽም የሆነ ሰዓት እኮ የወደደ ልብ መጥላትም እንደሚችል መረዳት መቻል አለብሽ። እግዚአብሔርን ግን በአጭሩ በቃ ብሩክ እችን ሴት በምን ቀን ነው ያገኛት? እንደው በምን ቀን ነው የተዋወቃት? በምን ቀን ነው? እንደው የእውነቴን ነው ከሷ ጋር ቁጭ ያለበት ቀን የተረገመ ቀን ነው ብዬ ነው የማስበውና ግን ደግሞ ሁሉም ነገር ለበጎ ነው። ያለ ፈተና ህይወት የለም፣ አልጋ ባልጋ የሆነ ህይወት የለም። ሀይሚም ተናግራለችና ህይወታችን ምንም ነገር ሾክ ጋሬጣ የሌለበት መሰናክል መንገድ የሌለበት አቀበት ቁልቁለት የሌለበት ሲሆን ከእግዚአብሔርም እንርቃለን። በቃ እግዚአብሔርን እናጠዋለን፣ ከእግዚአብሔር እንርቃለን፣ እግዚአብሔርን አናውቅም ብለን ዝም ብለን ህይወታችን በዘፈቀደ እንኖራለን። ያ ደግሞ የሚኖር ህይወት አይደለም ብላለች። ህይወት ማለት በቃ ጣፋጩንም መራሩንም ደስታውንም ሀዘኑንም ከፍታውንም ዝቅታውንም ሁሉንም እያየን ስናልፍ ነው ላይፍ የሚመስለው፣ ወይም ደግሞ ህይወታችን ህይወት እንደሆነ እየኖርን እንደሆነ የሚታወቀን ያ ነው። ያለ ፈተና ህይወት የለም ብላለችና ሀይሚና ብሩክ ዛሬ አይደለም መፈተን የጀመሩት። ከዚህ በፊትም በአካል መጣው እንዲሁም ደግሞ ብር ከፍሎ አይታችኋል፣ ሰምታችኋላ። እጅግ በጣም ልብ የሚነካ ንግግር። በጣም እግዚአብሔርን ሀይሚና ብሩክ ይህን ታሪክ ሲያወሩት እንባዬ ማለት ነው ጠብ ጠብን ያለው። እነዚህ ልጆች ገና ትንንሽ ታዳጊ ልጆች ናቸው። ታዲያ በምን ክፋታቸው፣ በምን ጥፋታቸው፣ በምን ኃጢአታቸው ነው በዚህ ልክ ሰው እነሱን ለመጉዳት የሚሄደው? መድኃኒዓለምን ምንስ አስጨከናቸው? ምንስ እንዴት ሳስችሏቸው በእነሱ ላይ? ቆይ ሀይሚና ብሩክ እሺ ተለያዩ እንበል። ሀይሚን እናንተ አታገቧት፣
እግዚአብሔርን ብሩክን እናንተ አታገቡት። ምድረ አሮጊቶች ከሆናቸው ደግሞ ይሄንን ነገር የሚያደርጉት እግዚአብሔርን እንደው በኩያ በሀይሚ ኩያ በብሩክ ኩያ ያሉ ሴቶች ቢሆኑ እኔ ምንም ላይ መስለኝ ይችላል። ግን ትልልቅ አሮጊቶች ትዳር ፈቶች ምንም ፍቅር የማያውቁ ልክስክሶች በገንዘብ የሚያምኑ ሰዎች ናቸው ይሄንን ነገር ያደረጉት። ለነገሩ ይሄም ቀላል ነው፣ ይታለፋል። ይሄ ታልፏል። አሁን ደግሞ እዩ በጣም ከባድ ነገር ልታደርግ እንደምትችል ነው እየዛተች የምትገኘው። አንድ በጣም ደስ ያለኝና የተረጋጋውበትን ነገር ልንገራችሁ። ሀይሚና ብሩክ በዚህ ጉዳይ ላይ ሀይሚ ብዙ ታማበታለች፣ ብዙ ተጨንቃበታለች፣ ብዙ ከራሷ ጋር ተጣልታበታለች። ከብሩክ ጋር በጣም ከሚባለው በላይ ከባድ ጭቅጭቅ ውስጥ ገብታበት ነበር፣ በልጅቱ ጉዳይ፣ በእዩ ልጅ ጉዳይ ማለት ነው። እዩ በምትናገረው ንግግር ሀይሚ በጣም እርር እያለች ቆይታለች። ኢቭን ለእሷ ምላሽ መስጠት አልፈለገችም። ኢቭን ከእሷ ጋር አፍ መካፈት አልፈለገችም። ኢቭን እሷ ዝቅ ስላለች አብራ ዝቅ ማለት አልፈለገችም። ራሷን አስከብራ ውድ ሰው ለሆነች ውድ የሆነ ቦታ ነው የምትቀመጠው እንጂ ልክ እንደ እዩ 10,000 ጊዜ ሀይሚ ብሩክ እያለች እንደለፈለፈችው ሀይሚም ወጣ እዩ እንደዚህ ያለች ምናምን እያለች ምላሽ አልሰጠችም። ብሩክም ዝምታውን መርጦ ነው ጸጥ ብሎ እስከዛሬ የቆየውና ደስ ያለኝ ፓርት ሀይሚ ሁሉንም ታሪክ በቃ ተጋፍጠው በጣም ትልቅ ተራራ ላይ ወጣው። አሁን ላይ ዳገቱ ላይ ነበረች። ከብሩክ ጋር ልሆን አልሆን፣ ብሩክ ጋር አብሬ ብቀጥል ውሸቱስ እዚህ ጋር በጣም ብዙ ነገሮች ነበሩ፣ ጥያቄ አእምሯ ላይ የሚመላለሱ ነገር። አብሬው ብቀጥልስ ባልቀጥልስ። እና አንዳንዶቻችሁ የሆነ ጊዜ ቀለበት አድርጎላት ነበር። ያኔ ያው ጀስት በቃ ኖርማሊ ውስጥ የሆነ ስሜት ነበረው፣ የሆነ ፍላጎት ነበረው። አንድ በቃ ለመንደርደር ያህል ሀይሚ ሌላ ሰው እንዳትመኝ ወይም ደግሞ ሌላ ሰው ቢመጣ ብሩክን እንድትጠብቀው አይነት ነገር እንጂ እንደዚህ አውጥተው ያወሩት ነገር አልነበረም። ሀይሚም ለሱ የሆነ ስሜት የሆነ ትንሽዬ ጭላንጭል ነገር ስለነበረች እሱ ጋር መሆን ስለምትፈልግ ያ ነገር ተፈጥሮ ነበርና ያን ቀለበት ስታደርጊ ችግሮቹን ሁሉ ልትጋፈጭ አይደለም ወይ አብረሽ ይሆንሽ እያላችሁ ብዙ ጊዜ ስትወቅሷት ነበርና ያ ህይወት አልተጀመረም ነበር። አሁን ላይ ግን ከባዱን የህይወት ጉዞ ወይም ደግሞ ወደ ኋላ የሚመለሱበት ነገር አለ ብዬ አላስብም። ለምን ሀይሚ ብሩክን አጥቼ መኖር አልችልም እያለች ያለችበት ሁኔታ ላይ ነው እያየን የምንገኘው። ብሩክም ያለ ሀይሚ የትም አልሄድም፣ የውጭ እድል እንኳን ኑሮኝ አለ የውጭ እድል አግኝቼ ሀይሚንስ ለማን ጥዬ ሄዳለሁ? ከሄድን አብረን ነው የምንሄድ ብሎ የቀረሰው ነው። ያ ማለት በጣም ከፍተኛ ፍቅር ውስጥ እንዳሉ ሀይሚን መለየት አትፈልግም፣ ብሩክም መለየት አይፈልግም። ከባዱን ጉዞ ጀምረውታል። ሶ አሁን ላይ ልቤ የተረጋጋው በምንድን ነው ካላችሁ ሀይሚ እንግዲህ ሁሉንም ታሪክ አውቀዋለች። ከእዩ ጋር የነበረውን ነገር ብሩክ በጣም ተናግሯል። ልጁ የኔ አይደለም ብሎ በጣም ሺህ ጊዜ ተናግሯል። ግን እሱን ያስበላው የሆነ ሰዓት ላይ የንግግር አለመስተካከል ነው። ብሩክን እንግዲህ ሀይሚ ብቻ ሳትሆን ሁላችንም እንድንጠረጥረው በቃ ልጁ ነው እንዴት እንደዚህ ታረጋለ ብለን ስንወቅሰው የከረም ነው። ግን ደግሞ የፈሰሰ ውሃ አይታፈስም። የሰው ልጅ እኔ ፍጹም አይደለሁም፣ ብሩክን ልወቅስ አልችልም። እግዚአብሔርን እምላችሁ በእርግጥ ከፍተኛ ጥፋት አጥፎ ሊሆን ይችላል እኮ ይህንን ነገር ማድረጉ 100% በጣም ትክክል ያልሆነ ነገር ነው። ምክንያቱም ከሀይሚ ጋር የሆነች ትንሽዬ ፍንጭ ነበረ፣ እሱም ጋር እሷም ጋር ፍላጎቶች ነበሩ። ሶ ያንን ካሰበ በመሀል ይህንን ነገር ማድረጉ በጣም ከባድ ነገር ቢሆንም እኔ ፍጹም ሰው ሆኜ ብሩክን ልተች አልችልም። ይሳሳታል። ሰው እኮ ተሳስቶ ሰው እንኳን ይገላል አይደል እንዴ? እግዚአብሔርን ነው ምላችሁ። ሰው ተሳስቶ እንኳን አይደለም ልጅ መውለድ ይቅርና መውለድ ተውት፣ በቃ የፈጣሪን ፍጡር ወደዚያ ምድር ነው ያመጣው፣ ዘርን ነው የተካው። ኖርማል ነው ማለት በጊዜው ቢከብድም በጣም የሆነ የከፋ ነገር ቢሆንም ለሀይሚ ከባድ ቢሆንባትም ግን ደግሞ አንዳንድ ሰዎች ተሳስተው ሰው ይገላሉ፣ የሰው ነፍስ ያጠፋሉ። እና ይሄ ሰው ደግሞ የሰው ነፍስ አይደለም ያጠፋው፣ እንደውም ነፍስን ነው ወደዚህ ምድር ያመጣው። ሆኖ ከሆነ እሰየው፣ የምሬ ነው። ልጅ ጸጋ ነው፣ አር አይደለም፣ ወይም ቆሻሻ አይደለም፣ ወይ ሽንት አይደለም። በእውነት የእግዚአብሔር ፍጡር ነው። እግዚአብሔርን እያመሰገነ የሚኖርበት የራሱን አምሳያ የተካበት ነገር ስለሆነ እያመሰገነ ይኖራል። ሶ ሀይሚ ሴት ስለሆነች በጣም ይከብዳታል። ግን ደግሞ እኔ እስከማውቀው ድረስ ሀይሚዬ የከበዳት ጊዜ ያንን ነገር የሰማች ጊዜ ነው። በቃ ልጅ አለ ተብሎ እዩ መጣ የተናገረች ጊዜ፣ ሆስፒታል የገባች ጊዜ ነው ሁሉን ነገር የተወችው ብዬ ነው የማስበው። ያኔ ታማለች። በቃ ታማ ቁስል እኮ አለ፣ ጠባሳ ሆኖ ቁጭ ብሏል ውስጧ። የምሬ ነው የምላችሁ፣ ጠባሳ ተቀምጧል። ምክንያቱም አንድ ሴት ልጅ የምትወደው የምታፈቅረው ወንድ
ሌላ ሴት ጋር እንኳን አይደለም ልጅ ያለ ተብሎ ይቅርና በእውነት አብሯት ፍቅር ጀምሮ ነበር፣ ጓደኛዋ ነበር እንኳን ስትባል ኤክስ ምናምን የሚባል ነገር አታውቁም? ምን ያህል ነው የሚደብራችሁ? ምን ያህል ነው በቃ ያ ሰው የመጀመሪያ ኤክስ ካለችው የሚደብራችሁ? እግዚአብሔርን ነው እላችሁ። እና ሀይሚዬ አሁን ላይ ሁሉንም ህመም አስተናግዳ ስላለፈች ጠባሳ ቢኖርባትም ግን ያ ጠባሳ ህመም የለውም። የህመም ስሜት ተሰምቷት ቆስሎ መጀመሪያ ደማ፣ ከዛ ቆሰለ፣ ከዛ ደግሞ ያ ቁስል ደግሞ ደርቆ ጠባሳ ሆኖ ተቀምጧል። ስለዚህ ያ ውስጡ ቢኖርም ቅሬታዋ ቢኖርም ቢደብራትም ግን ህመም አይሰማትም። ዋናው ይሄ ነገር ነው። ስለዚህ ደስ ያለኝ ነገር ከጎን ነኝ ብላለች። ይሄ ልጅ ያንተም ይሁንም አይሁንም ሁሉንም ነገር በጸጋ እንቀበላለን። የመጣው ይምጣ፣ የፈለገ ነገር ይሁን፣ ሁሌም ከጎንህ አለው፣ ሁሌም አጠገብህ አለው። ግን አለች ግን ያስፈራኝ ደግሞ ከኔ አጠገብ ከራክ ከኔ ርቀ እዩን ለብቻ ካገኛት በጣም ከፍተኛ ጸብ እንደሚፈጠር ነው የተናገረችው። ግን እመኑኝ እዩ ደግሞ በዛም በዚህም ብላ እኔ አላቅም፣ በጣም ፈርቻለሁ። ግን ምንም አታመጣም። እንደው እግዚአብሔር አምላክ ዛሬ እመቤታችን ናት እንደው በለተ ቀኗ በሰላም ደርሰው ችግሩን ፈትተው እኔ ስለ ልጁ ሆነም አልሆነም ይሁን ብያለሁ። ዋናው ሀይሚ ትቀበል፣ እኛ እናሳድግለት። እግዚአብሔር የተመሰገነ ይሁን አለው። ማድረግ ያለበትን ነገር ያደርጋል። የአባትነት ፍቅርን መስጠት ካለበት ይሰጣል። ሀይሚዬም ልጅ ትወዳለች። እግዚአብሔርን ምንም የእዩ ልጅ ብትሆንም የእውነቴን ነው ምላችሁ ሀይሚ በጣም በቃ የእውነት እናት እንደምትሆናት ነው የምረዳው እኔ። በመሀል ቤት እቺ ህጻን መጎዳት ስለሌለባት ግን ከዚህ ሁሉ ጉዳጉድ ከዚህ ሁሉ ነገር በቃ እዩ የልጁ አባት ትክክለኛ አባቱ ታውቆ ብሩክ ነጻ ሆኖ ሀይሚና ብሩክ በጣም በደስታ እግዚአብሔርን ነው ምላችሁ ይሄ ነገር ውጤቱ የሱ አይደለም ተብሎ ሀይሚ በቃ ጥርጣሬዋ ሁሉ ጠፍቶባት ፍርሃቷ ጠፍቶላት በቃ ደስ ብሏት ተመልሳ ያየው ቀን ስለቴን አስገባለሁ። በእውነት ነው ምላችሁና ይሄን ያለው ነገር እንግዲህ ሰሞኑን እዩ በአዲስ ቻናል ለቃ ነበረ ቪዲዮ። ብሩክን በዚህ ሳምንት መጣ ዲኤንኤ ማስመርመር አለበት ግዴታ። በቃ ዲኤንኤው ውጤት መታወቅ አለበት። ካልሆነ ግን እኔ አዲስ አበባ መጥቼ የሆነ ነገር አደርጋለሁ። ያኔ ሀይሚም ብሩክም አታስቆሙኝም፣ ከፍተኛ ነገር ነው ማደርገው ብላ እንግዲህ ዛቻ አስተላልፋ ነበር። ብሩክም እንግዲህ ይሄንን አይቶ ሰምቶ ይሁን በራሱ ጊዜ ፈልጎ ይሁን ቡታጅራ ገብተዋል በዚህ ሰዓት። እኔ እንጃ ብቻ በሰላም እንዲመለሱ ሁላችንም ከፍርሃት ይልቅ ከመጨነቅ ይልቅ እግዚአብሔርን እየለመንን ዱዓ ጸሎት እያደረግንላቸው እነዚህ ልጆች በሰላም ደርሰው ያሰቡትን ነገር ሁሉ ባሰቡት መንገድ ተሳክቶላቸው እንዲመለሱ፣ ካልሆነም ደግሞ ይሄ ነገር ነው ከተባለ ሀይሚዬም እንደው ችሎቱን ሰጦሽ እግዚአብሔር አስተዋይ ልቦናን ሰጦሽ ትዕግስቱን ሰጦሽ ይህንን ውጤት ይሁን ብለሽ አሜን ብለሽ ተቀብለሽ ከብሩክ ጋር ከጎኑ ቁመሽ አብረሽ እንደምትመለሺ ተስፋ አደርጋለሁ። እግዚአብሔር ጥንካሬውን ይስጥሽ። ይሄ በጣም ላንቺ ከባድ እንደሚሆን እናውቃለን ከምን ጊዜውም በላይ ግን እግዚአብሔር ላያስችል አይሰጥም። እግዚአብሔር ቻል አድርገሽ እንድትይዥ ይሄንን ነገር እሱ ይርዳሽ። በሰላም ተመለሱልን እላለሁ። እዩ ግን እንደው ምን አይነት ጨቅጫቃ እንደሆነች በጣም አስቀያሚ ሴት ሆናለች። ፈጣሪ እንደው ጉድሽን ያሳየኝ፣ ያንቺን መጨረሻ ያሳየኝ። ሁሉም ነገር ለበጎ ነው። ለማንኛውም ሁላችሁም በጸሎታችሁ አስቧቸው። ሀይሚዬም ብሩክም ብሩክ 100% በቃ እርግጠኛ እንደሆነ ነው እየተናገረ የሚገኘው። ያ ቢሆንልን እጅግ በጣም ማስደሳች ነገር ነው የሚሆነው። ውጤቱን አብረን የምናይ ይሆናል። መጀመሪያ ግን ደስታችሁ ይቀድማልና የናኒን ምንድነው ግራጁዌት አክብራችሁ ከሁሉም ቤተሰቦቻችሁ ጋር ተቀላቅላችሁ ጥሩ ጊዜ ያሳልፋችሁ ከዛ በኋላ ውጤቱን ይዛችሁ እንደምትመለሱ ተስፋ እናደርጋለን። ግን በዲኤንኤው በኩል እኔ 1 2 3 ጊዜ ቢደረግ ደስ ይለኛል። ወይም ደግሞ በጣም በጥንቃቄ በነገራችሁ ላይ ዲኤንኤ የፈለገ ገንዘብ ቢኖራትም በእውነት ነው የምላችሁ ታማኝ ሆስፒታል ውስጥ ክሊኒኮች ውስጥ ከሄዳችሁ በጣም በታማኝነት ትክክለኛ ውጤት ነው የሚነገረው። ሶ ብሩክ ከምን ጊዜውም በላይ ጥንቃቄ አድርገህ ዝናብ እየዘነበ ነው ውዶችዬ። ለማንኛውም በሌላ ቪዲዮ እንገናኛለን። የውጤቱ ጉዳይ ይታሰብበት። የእናንተን ሀሳብ አስተያየት ጨምሩበት። አመሰግናለሁ ውዶቼ።